ሰራተኛና ውሎ ወደ እናንተ በየሳምንቱ እየተዘጋጀ የሚደርስ ዝግጅታችን ነው። ዛሬ በዲላ ከተማ ሚችሌ ክፍለ ከተማ ሃሮ ወላቡ ላይ ቆይታ የምናደርግ ይሆናል። በሰራተኛና ውሎ ዝግጅታችን ሰራተኞች በስራ ቦታቸው እንዴት ያሳልፋሉ? የረፍት ጊዜስ ምን ይመስላል የነሱ? አንዳንዴ ደግሞ ደንበኞችንና ተገልጋዮችን የሚያስተናግዱበት ሁኔታ ምን የሚመስል ነው? ከሰራተኞች ጋር ሰራተኞች በመስሪያ ቤት ውስጥ የሚያሳልፉት ቁርኝት ወይም ጊዜ ምን የሚመስል ነው ብለን የቃኘን በያላችሁበት ወደ እናንተ የምናደርስበት ልዩ ዝግጅታችን ነው። በዚህ ዝግጅት ውስጥ ሰራተኞች ውሏቸውን ይነግሩናል፣ የስራ ሁኔታውን ይነግሩናል፣ የረፍት ጊዜያቸውን ያስቃኙናል፣ ገጠመኞቻቸውንም እያነሱ እኛም ከዚህ ወስደን ደግሞ በያላችሁበት በቴሌቪዥን መስኮት ወደ እናንተ እንድትመለከቱ የምናደርስበት ልዩ ዝግጅታችን ነው። ዛሬ ግን የምንገኘው በዲላ ከተማ ውስጥ ሚችሌ ክፍለ ከተማ ሃሮ ወላቡ ቀበሌ ላይ ተገኝተን የማህበረሰብ ክፍሎች በዚህ እንዴት ይገለገላሉ፣ ሰራተኞች እንዴት ያገለግሏቸዋል ስንል በሰራተኛና ውሎ ቆይታ የምናደርግ ይሆናል። ይህንን ዝግጅት በቀጥታ ወደ እናንተ እናደርሳለን። አብራችሁን ሁኑ። የተለያዩ ዘርፎች በቀበሌ ውስጥ ይገኛሉና በዚህ ዘርፎች ደግሞ ሰራተኞች ተገልጋዮችን የሚያስተናግዱበትን መንገድ ለኛ ይነግሩናል፣ ወደ እናንተ የምናደርስ ይሆናል። አብሮነታችሁ ከኛ ጋር ከሆነ ሁሉንም ጉዳዮች ወደ እናንተ የምናደርስ ይሆናል። ሰራተኛና ውሎ ዲላ ከተማ ላይ ሃሮ ወላቡ ቀበሌ ውስጥ እነሆ ጀምረዋል። አብራችሁ ነው። ሰራተኛና ውሎ በዲላ ከተማ ሚችሌ ክፍለ ከተማ ሃሮ ወላቡ ቀበሌ ነው የምንገኘው። ዛሬ በሰራተኛና ውሎ ዝግጅታችን በዚህ ቀበሌ የሚሰሩ ስራዎች፣ ሰራተኞች በተለይ ደግሞ በስራ ቦታቸው እንዴት ያሳልፋሉ፣ ከሰራተኞች ጋር ያላቸው ግንኙነት ምን ይመስላል፣ ከደንበኞች ወይም ቀበሌ ውስጥ መጥተው ከሚገለገሉ ተገልጋዮች ጋር የሚኖራቸው ቆይታ፣ የአገልግሎት ሁኔታስ ምን ይመስላል ስንል የምንጠይቅ ይሆናል። አጠገቤ በዚህ ቀበሌ ውስጥ በመሬት አስተዳደር ታንጎት ማሞ አብራን አለች። በዚህ ማዘጋጃ ቤት ውስጥ ባለሙያ ነች ማለት ነው። ከሷ ጋር በሰራተኛና ውሎ ስራቸው ምን እንደሚመስል እየጠየቅን አብረናችሁ ቆይታ የምናደርግ ይሆናል። የትም አትሂዱ። ሰራተኛና ውሎ ቆይታችንን ጀምረናል ማለት ነው። ሰላም ነው፣ እንተዋወቅ። እሺ፣ ሰላም እንተዋወቅ። ስምሽን? እሺ፣ ስሜ ታንጎት ማሞ ይባላል። በሃሮ ወላቡ ቀበሌ የመሬት አስተዳደር ባለሙያ ነኝ። እንዲሁ ወደ እናንተ ያው ሲመጣ ብዙ አይነት ጉዳዮች ይኖራሉ። ቀበሌ ውስጥ እንግዲህ የስራችሁ ሁኔታ ምን ይመስላል እንዳጠቃላይ ስታስቢው? ከደንበኞችን ከማስተናገድ አንጻር ምን አይነት ጠቅለል ያለ ነገር ትያለሽ? እሺ፣ እንግዲህ እንደኛ ቀበሌ እንደኛ መስሪያ ቤት ብዙ የሚሰጡ አገልግሎቶች አሉ። እንደገና ደግሞ ያው ቀበሌው ማዘጋጃ ብቻ ሳይሆን ብዙ የስራ ዘርፎችን የያዘ ቀበሌ እንደመሆኑ መጠን እኛ ደግሞ እንደኛ እንደ ማዘጋጃ እንደ መሬት አስተዳደር የሚመጡ ሰዎችን እንደያመጣጣቸው እናስተናግዳለን። ያው በአገልግሎታችንም ረክተው የሚሄዱበት ሁኔታ ነው ያለውና ጥሩ ነው። በተለይ ሰዎችን እንደማገልገል ነው ቀበሌ ውስጥ የሚሰሩ ስራዎች። በተለይ ደግሞ ታች ያሉ ማህበረሰብ ክፍሎችም ሁሉም ማህበረሰብ ይገለገልበታል። እዚህና ሲመጣ ብዙ አገልግሎት ነው ያለው። እንደው ለሰው ግልጽ የማይመስል በጣም ሰዎች የሚጠቀሙበት የሚገለገሉበት ብዙ ነገር የሚያገኙበት ነውና እንደው ሰዎች መልስ አግኝተው ሲደሰቱ የሚሰማቸው ደስታ ምንድነው? አንዳንዴ ደግሞ ማትችሉት ምናምን ሲኖር መፍታት ማትችሉት ችግሮች ሲኖሩ እንዴት ነው ሰዎችን የምታስተናግዱት? የሰዎች ምላሽ ምን ይመስላል? እንግዲህ ያው እኛ በምንሰጠው አገልግሎት በተቻለን አቅም ሰዎችን አስደስተን እና ጥሩ አይነት አገልግሎት ሰጥተን መሸኘት ነው የኛ እንትንና ምን አለ የሚመጡ ተገልጋዮች ያው በብዙ አይነት ነገሮች ይመጣሉ። እንግዲህ አሁን እኔ እንደኔ የጣራ ግርግዳ ምናምን ግብር አለ አይደለ? የነሱ አይነቶች ናቸው። ከግብር ጋር በተያያዘ ከእያንዳንዱ አይነት ጋር እኛን በተመለከተ በምናስተናግድበት ጊዜ እንግዲህ ሁሉም እንግዲህ 100% ሰዎችን ማስደሰት አይቻልም። ግን እንግዲህ ከ70% አስደስተን አመስግነውን እንግዲህ የምንለያይበት ሁኔታ ነው ያለውና
ያው ባይደሰቱም ደግሞ ስራ ስለሆነ ሰርቶ ያንን ቦታ ማለፍ ነው። ከደንበኞች ጋር ያላችሁ ግንኙነት ይሄን የሚመስል ከሆነ ውስጥ እርስ በርሳችሁ ከሰራተኞች ጋር ያላችሁ ግንኙነት ምንድነው የሚመስለው? እስኪ ስለሱ አጫውቺን። እንግዲህ ውስጥም ያው ስራ ከውስጥ ነው የሚጀምረውና እርስ በርሳችን ምንም አይነት ነገር ሳይኖር የሚያጠፋውን አጠፋ እየተባባለን እርስ በርስ የተመካከረን ተቀናጅተንና ተስማምተን እኛ ጋር ካሉት ብቻ ሳይሆን ከሌሎች ስራ ሂደቶች ጋር ጭምር ተናበንና ያው ለየብቻ የሚሰራ አይደለም። እርስ በርስ የተያያዘ ነው ከተለያየ ከሌሎች ስራ ሂደቶች ጋራ ከነዛ ጋር ተናበን እንግዲህ በቅንጅትና በመስማማት ነው የምንሰራው። ውስጥም ላይ ምንም በቃ ደስ ይላል፣ እንደውም ደስ ይላል። ጨዋታውም አለው ውስጥ አንዳንድ የተለያዩ ነገሮችን እርስ በርስ ያለው ነገር ብቻ ደስ ይላል። ጥሩ የሚባል ነው። የእረፍት ጊዜ አላችሁ? አሁን ብዙ ጊዜ ስራ ላይ ሲኖር አንዳንዴ የሻይ ቡና የምትሉበት ጊዜ ምናምን አንዳንድ ቦታዎች ይኖራሉና እናንተ የእረፍት ጊዜያችሁ ምንድነው የሚመስለው? አላችሁ ወይስ የእረፍት ጊዜ ምናምን? የእረፍት ጊዜ እንኳን ያው ስራችን ብዙም እረፍት የለውም። ኦኬ። አዎ፣ ምክንያቱም ብዙ ተገልጋይ ስለሚመጣ ነው። ብዙ ተገልጋይ ይመጣል። አብዛኛውም ደግሞ መስክ ላይ ውጪ ላይ ስለሚሆን ከብዙ ከልማቱም ጋር ከአንዳንድ ነገር ጋር በተያያዘ ስራችን ውጪ ሊሆን ስለሚችል እንግዲህ ባለን ክፍተት እርስ በርስ እንጫወታለን እንጂ የእረፍት ሰዓት እንግዲህ የሻይ ሰዓት አለች። እሷ ደግሞ እዚሁ ግቢ ውስጥ ይሄን የመሰለ ግቢ ውስጥ ስላለ እዚሁ ወተን ተዝናንተን ከዛ በኋላ ሰዓታችንን በአግባቡ ተጠቅመን ጠዋት በጊዜ ገብተን ስንወጣ በጊዜ ማለት መስራት ያለብንን ሰዓት ሰርተን ወደ የቤታችን የምንሄድበትና ጥሩ ወደ ስራ ስትጀምሪ ምናምን ልመልስሽና የመጨረሻ አድርጌ ስራ ስትጀምሪ የነበረው ሁኔታ ለምሳሌ አንዳንዴ ከስራ ልምድ ሲኖርሽ ስራውን እየተላመድሽ ትመጫለሽ። የሚከብዱሽ ነገሮች አይኖሩም። ለሌሎች ለአዳዲሶች እንኳን ማሳየት ትችያለሽ እኮ። ግን አንቺ ስትጀምሪ እንዴት ነበር? ለምሳሌ ፍሬሽ እንደመሆን መጀመሪያ ስራ ስትጀምሪ እዚሁ ነው የጀመርሽው ወይስ እንደው እንዴት ነበር ያንቺ ስራ ልምድሽ? እኔ እንግዲህ ግራጁዌት አድርጌ እንደመጣው እዚህ አልጀመርኩም። ዲላ አይደለም ወናጎ ሆኖ ውስጥ ሀሴ ሀሮ ነው መጀመሪያ የተቀጠርኩትና እዛ ሁሉ ሄጄ ነው ሰርቼ ከዛ ነው ከዛ ነው ወደዚህ የመጣሁት። እንግዲህ እዚህ መጥቼ ኖርማሊ ያው ብዙም አዲስ የሆነብኝ ነገር የለም። እንግዲህ ምንም የቸገረኝ ነገር አልነበረ። እሺ፣ አይ የመጀመሪያ ጊዜሽን አስጫውሽን። እዛ ገጠር ስትሰሪ የቸገረሽ ነገር አለ? ለምሳሌ እንዲሁ ልታጫውችን የምትሽው ገጠመኝ አይነት ገጠርም ስለሆነ ሀሳብ ተካለው ነገር ይዳስ ተላይ እንትን ማለት በቃ ጠዋት ላይ ቶሎ የመድረስ ችግር አለ። ኦኬ። በሞተር በመኪና ስለሆነ ከዚህ ጠዋት ገና ተስቼ በሞተር ነው ወደ ውስጥ የሚኬደው ምንና ያለው ሁኔታ ትንሽ አስቸጋሪ ነበር። ወቅቱም ደግሞ እዛ ስገባ የነበረበት ዝናባማ ወቅት ስለነበረ ያስቸግር ነበር። ጠዋት የመነሳት ችግር አለብሽ? እንቅልፋም ነሽ? እንቅልፋም አይደለሁም፣ ግን ያው ከዚህ ገና ከቤት ተነስቼ ማድረግ ያለብኝን ነገሮች ቤት ውስጥ ያሉብኝ ኃላፊነቶች አሉ። እነዛን ተወጥቼ መናኸሪያ መጥቼ መኪና ጠብቄ ከዛ በኋላ ወደዛ ሲሄድ በዛ ሰዓት ነው ሰዓት የሚያጥራኝ። እዛ ደግሞ ስደርስ ወደ ቤት መመለሻ ሰዓት ላይ ዝናብ ነው፣ ጭቃ ነው። በቃ ጫማ እስከ ጉልበታችን ድረስ ጭቃ ሆነ። እዛው ከተማው ፊት ለፊት ያው እንትን ስለሆነ በጣም ከባድ ሁኔታ ነበረ እዛ የነበረው ነገር። ለተወሰነ ጊዜ በጣም ከባድ ሁኔታ ነበር የዝናቡ ሁኔታ። ያ የዝናቡም የጭቃውም ሁኔታ አልፎ የዲላ ከተማ ውስጥ ናቸው። እንኳን ደስ ያለሽ ለማለት ነው። አሁንማ እንግዲህ እግዚአብሔር ይመስገን። የምትከታተሉት ሰራተኛና ውሎ ልዩ የመዝናኛ ዝግጅታችንን ነው። ሰራተኛና ውሎ ሰራተኞች በስራ ቦታቸው የሚኖራቸው ቆይታ ምን ይመስላል? የእረፍት ጊዜያቸው ስራቸውን ሲሰሩ ተገልጋዮችን ሲያስተናግዱ ከባልደረቦች ጋር የሚኖራቸው ግንኙነትስ ምን ይመስላል? በያላችሁበት በቤታችሁ ሆናችሁ ሰራተኞች በስራ ቦታ የሚያሳልፉትን ውሎ ወደ እናንተ የምናደርስበት ሰራተኛና ውሎ ዝግጅታችን ነው። የተከታተላችሁን ስላላችሁ ከልብ እናመሰግናለን። የምንገኘው በዲላ ከተማ ሚችሌ ክፍለ ከተማ ሀሮ ወላቡ ቀበሌ ውስጥ ነው። በዚህ ቀበሌ ውስጥ የተለያዩ አገልግሎቶች ለህብረተሰቡ ይሰጣሉ። ከነዚያ መካከል ማዘጋጃ ቤት አገልግሎት ደግሞ አንዱ ስለሆነ
ማዘጋጃ ቤት ባለሙያ ጋር ያደረግነው ቆይታ ምን ይመስላል? በቀበሌ ውስጥ በሚገኙ ሌሎች የስራ ዘርፎች ደግሞ ሌሎች ባለሙያዎችን ይዘን ወደ እናንተ አሁንም ቆይታችንን እንቀጥል ይሆናል። ሰራተኛና ውሎ አሁንም ይቀጥላል። አብራችሁ ነው። ሰራተኛና ውሎ በዲላ ከተማ ሚችሌ ክፍለ ከተማ ሀሮ ወላቡ ቀበሌ ውስጥ ነው የምንገኘው። ሰራተኛና ውሎ ሰራተኞች በስራ ቦታቸው እንዴት አይነት ቆይታ አላቸው ወይ? ከደንበኞች ጋር የሚኖራቸው ወይም ከተገልጋዮች ጋር የሚኖራቸው ግንኙነት ምንድነው የሚመስለው? ሰራተኞች በቢሮአቸው ወይም በመስሪያ ቤታቸው ውስጥ እርስ በርስ ያላቸው ግንኙነት ምን ይመስላል? የረፍት ግዛቸውስ እንዴት አይነት ነው ስንል የስራ ውሏቸውን በቤታችሁ እናንተ ሆናችሁ እንድትከታተሉ በልዩነት አዘጋጅተን ወደ እናንተ የምናደርስበት ልዩ የመዝናኛ ዝግጅታችን ነው። ሰራተኛና ውሎ አሁንም ዲላ ከተማ ላይ ቆይታችንን አሁን ቀጥለናል። አጠገቤ ደግሞ በዚህ በሀሮ ወላቡ ቀበሌ ውስጥ በመሬት አስተዳደር የሲስተም ስራ የሚሰራ በኮምፒውተር የተያዙ ስራዎችን የሚሰራ ባለሙያ አብሮኛ አለ። ፍቃዱ ካሳ ይባላል። አብሮን ቆይታ የሚያደርግ ይሆናል። ሰላም ነው፣ እንተዋወቅ። ስሜ ፍቃዱ ካሳውን ይባላል። ያው ወደዚህኛው ወደ ኮምፒውተር ስራ የገባ ነው የማዘመኑ ሁኔታው በተከበሩ ክቡር ማዘንጋየተው ባመጡኝ መሰረትና አመራሮችም ክቡር ከንቲባም ፓርቲ ቤትም ብዙ ድጋፍ በማድረግ ለከተማ ለማህበረሰቡ ቀልጣፋ አገልግሎት መስጠት እንዲቻል በተወሰደው አቋምና እርምጃ ክትትል የአፕላይ ሲሆን ከተማ ላይ ተግባራዊ ሲሆን እኔም ዋና ማዘጋጃ ነበርኩና ከዛን ቀጥለው ቀበሌ ላይ ተወክየ መጣው ማለት ነው። አንዳንዴ ትምህርት ጨርሰ ስትገባ ፍሬሽ ስትሆን ጀማሪ ስትሆን የሆነ አንዳንድ እንትኖች ይኖራል። የስራ ክብደት ሊኖር ይችላል። አንዳንድ ጀማሪ ስትሆን የምታውቀው ነገር አሁን ላይ ቀለል አድርገህ ለሰዎች የምታሳየው ነገር ሊከብድ ይችላል ምናምን። እንደ አይነት ገጠመኝ አለ አንተ ጋር? በጣም ገጠመኝ ያለና ይበልጥ ገጠመኙ ያው ከኮሌጅ እንደወጣን መሬት ነክን ነገር ስለነበረ ያው ክላስ ላይ አክቲቭ ስለነበርኩኝ መሬት ልክት ምናምን እንኳን አልከበደኝም። ግን ቻሌንጅ አደረገን የሚባለው ገጠመን የምንለው ካዳስተር ቢሮ ላይ ሲስተም ሲመጣ እና አካባቢ አንድ አመት ነውና እንትን ነበር እኔ ስካን እያደረገን እንግዲህ ኮምፒውተር አይደለም ኢንጂነሪንግ ዘርፍ ነኝ እኔ ኮምፒውተር ብለን ተወከለን እስካን ማድረግን ቀጠለን ፒዲኤፍ እና ጄፒጂ ባለው አለና እኛ ዳንኤል አለማወቃል በጄፒጂ ጨረሰን ፋይሎችን እስካን አድርገን ከዛ ድርጅቶቹ መጡና ሙሉ ስራውን ካንሰል እንዴት እኮ አይሆንም ፒዲኤፍ እኛ ብሩን ላኮ ጠብቀናል መከፈልልን ብር ወደ ሲስተም ያስገባል። በጣም ተቀለጣጥፋችሁ ጨረስን ብለን እኛ አዳር እኮ ነው። ከዛ ፖለቲካዊ ሹም ስለተሰጠ በጣም እየተባሰ ነበረ። ክትትል እስከ 2 ሰዓት ነው ማታ 2 ሰዓት ነው የምንገባው ጠዋት። ከዛ ተበላሸ ሲባል በጣም የተጨነኩበትና ምን ነበር ኮምፒውተር ሳይንስ ቢሆንኩ ትምህርት ሌላ የሆነ የተመኘሁበት ነበርና ይበልጥ ወደ ስራ ሲንገባ ሲስተም ባይዘው ያው እናንተም ታውቁ ይሆናል ተቀባይነት አላገኘም። በጣም ነው ቻሌንጅ ሲደረገው አመራርንም የኛ አመራሮቻችንን በጣም እናመሰግነው። በዚህ በኩል አዲስ ነው ለከተማው ማዘንጋ ፕለስ ያደረግ ሁሉም ደግፉ ይውዱላ ሳንቀር እኛም እየገባን አመራሮችም እየተከታተሉ በጣም ይሄን በቃ ተግባራዊ ለማድረግ ባዝወ እኛም ባለሙያ ሆነን አላምንም ይሄ ነገር ውጤታማ ይሆናል ብለን አላስብም። መጀመሪያም ነው እንዴት ሲስተም ላይ የማዘጋጃ ቤት ችግር እንዴት ይፈታል የሚለው ነገር ማንንም እንትን የሚለው ነገር አልነበረም። በዛ አንገል እንትን በጣም ቻሌንጅ ፈጠረን። ያስታውሳለሁ ማያዚያ ግንቦት ሰኔ ውስጥ ላይ በጣም ይሄን ወደ እንትን ለማድረግ ወደ ሲስተም ለማስገባት ቻሌንጅ ፈጥሮኛል እና ከዛም በኋላ ወደ ስራ ገባን። እንግዲህ ያው እዛ ጋር ቻሌንጆች ስለጨረሰን እዚህ ጋር ቀላል ያው ጥሩ ነገር ያያየን ነው። በስራ ቦታችሁ እንግዲህ በጣም ብዙ ተገልጋዮች ይመጣሉ ብዬ አስባለሁ። በጣም ብዙ የተለያየ አመለካከትም ያላቸው አንዳንዱ አንተን ዘና አድርገው የሚሄድ አበሳጭተው ሊሄድ የሚችል ይኖራል። ሲስተሙ የሚያግዛችሁ ስለሆነ ነው እንጂ አሁን የፈጠነ የረፍት ግዛችሁ ምንድነው የሚመስለው?
ብቻ እረፍት ያለን አይመስልም። እኛ ጋር መሬት ከመሆኑ አኳያም መሬት ሲጀመር መሬት እረፍት የላትም። ብታጣ አንድ ባለ ጉዳይ ታጣ እሱን ደግሞ የሆነ ሰዓት ላይ ደግሞ ያ ባለ ጉዳይ ታጣ የሆነ እረፍት የምናገኘው ሰዓት ላይ ያው እርስ በርስ ያለን ነገርና ያው ትላንት እየሰራን ወይም ቅድም እየሰራን ያልተሳካው ወይም የከበደ ነገሮች ነበር። ያ ነገር እንዴት ነው የምናደርገው ምናምን በውይይት በቁም ነገር ነውኛ የመጨረሻ ላድርግልኝና ቅድም እንዳልኩ በቀበሌ ውስጥ በጣም ብዙ የህብረተሰብ ክፍሎች ተገልጋዮች ናቸውና የአገልግሎት ቦታ ነው ማለት ይቻላል። እንደው እዚህ የሚገለገሉ ሰዎች እናንተ የምትሰጡትን አገልግሎት አግኝተው ሲደሰቱ የሚሰማችሁ ስሜት ምንድነው? እስኪ ኧረ በጣም ደስ ነው የሚለኝ። በጣም ደስ እርካታ ነው የምሰማው። ሲጀመር ሲመርቁ እግዚአብሔር ይስጥልህ ልጅ ተባረክ ቡሩክ ይሁን ኢዴግ ምናምን ሲሉ እንዴት ነው ደስታ የምሰማ። እኔ በፊት የሚጨንቀኝ ይሄ ነገር ነበር። አንድ ባለ ጉዳይ አንድ አሁን ግብር ከፋይ ግብር ለመክፈል ብር ይዞ መጥቶ 2-3 ቀን በፋይል መጥፋት እንከራተት ነበር በፊት። አሁን ላይ ግን ያ ነገር ቀርቶ በሁለት ደቂቃ እንካ ብር መንግስት በራሱ ባመጣው ስርዓት ብሩን ለመቀበል ዝግጁ ሆኖ እንካ በቃ አምጣ ስርዓት አገልግሎቱን ሰጥቶ ብር እየተቀበለ ነው ያለው። በዚህ ደግሞ ህብረተሰቡ የሚያገኘው ደስታ ለነም ትልቁ እርካታ ነው። በፊት የሚበሳጨው ነገርም ነበርና አንድ ግለሰብ እንዲህ ሲንከራተት ብር አምጥቶ እንኩ እያለ ብር አንቀበልም እንደማለት 2-3 ቀን ሰኩላላ በጣም ጨንቀን ነበረ። አሁን ግን በዚህ ስርዓት መፈታቱ በጣም ደስ ብሎኝ ደስ ይለኛልም ደስ ይያለም ነው። እንኳን ደስ ያለን ብለናል። እኛም ቆይታችን ቀጥሏል። ሰራተኛና ውሎ ሀሮ ወላቡ ቀበሌ ዲላ ከተማ ሚችሌ ክፍለ ከተማ ውስጥ ነው የምንገኘው። በዲላ ከተማ ይሄንን ቆይታ ስናደርግ በዚህ ቀበሌ ስንገኝ ደግሞ ሰራተኞች በስራ ቦታቸው ሲሆኑ ተገልጋዮችን ወይም ደንበኞችን በምን አይነት መንገድ ያስተናግዳሉ? በተለይ የምንገኝበት ደግሞ ቀበሌ እንደመሆኑ ይሄ አካባቢ ብዙ የማህበረሰብ ክፍሎቻችን የሚገለገሉበት ነውና አገልግሎታቸው ምን ይመስላል ብለን ለጠየቅናቸው ጥያቄዎች እነሱ ምላሽ እየሰጡ በዚህ የሚሰሩ ባለሙያዎች እስካሁን ቆይታችን አሁንም ቀጥሏል፣ አላበቃም። ሰራተኛና ውሎ ዲላ ከተማ ላይ በተለይ ደግሞ በዚህ በመሬት አስተዳደር ዙሪያ ከሲስተም ጋር ተያይዞ ከሚሰራ ባለሙያ ጋር ቆይታ አደረግን። አብረህን ስለቆየ እናመሰግናለን። ከሌሎች ጋር ግን ሰራተኛና ውሎ አሁንም ቆይታችን እንቀጥላለን። እናመሰግናለን። አመሰግናለሁ። ተባረከ። እናመሰግናለን። ሰራተኛና ውሎ አሁንም ቆይታችን ቀጥሏል። ሌላ ሰራተኛ አጠገባችን ነው አሉ። እንተዋወቅና የስራ ድርሻንም ይሳቅ ወርቅነህ እባላለሁ። የሀሮ ወላቡ ቀበሌ የመሬት አስተዳደር አስተባባሪ ነኝ። የተገኘ ነው በሰራተኛና ውሎ በዚህ በሀሮ ወላቡ ቀበሌ ውስጥ ነው። ቀበሌ እንግዲህ ለብዙ ማህበረሰብ ክፍሎች ሰፊ አገልግሎት አይነቶችን ይሰጣል። አሁን ላይ ደግሞ በዘመነ መልኩ በሲስተም የሚሰጡ አገልግሎቶች ብዙዎች ተገልጋዮች እርካታን ማግኘት እንዲችሉ የሚያደርግ አገልግሎት ነውና በሰራተኛና ውሎ ለተመልካቾች እያደረስን ነው እኛም የምንገኘው። እንዲሁ ከተዋወቀን በቀበሌ ውስጥ የምትሰጡት አገልግሎት ለተገልጋዮች ምን አይነት የሚመስል ነው ጠቅለል ስናደርግ? ለተገልጋዮች የምንሰጠው አገልግሎት ከዚህ ቀደም ማኑዋል ሲሰሩ የነበሩ ስራዎች ሁሉ ቀርቶ አሁን በሲስተም ሆኖ በሲስተም አገልግሎቱ በፈጠነ መልኩ አገልግሎት እየሰጠን ነው የምንገኘው። በመቀጠል ደግሞ ከዚህ ቀደም ለረጅም ጊዜ ወረቀት ይዞ በመንቀሳቀስ ጊዜያቸውና ሰዓታቸውን ሲባክን ነበርና አሁን ግን ሲስተም ስለሆነ በአጭር ጊዜ ውስጥ በሲስተም መስተንግዶ እየሰጠን ነው የምንገኘው። ስለዚህ ብዙም እንደ በፊቱ የጥያቄያቸውን በአግባቡ እየመለስን ስለሆነ እንደ በፊቱ ቅሬታ የሚቀርብባቸው ሁኔታዎች አሁን ቀንሷል። ቅሬታ የለም። አገልግሎቱ በሰዓቱ ያገኛል። ግብር ለመገበር የመጣ አካል ቀጥታ ኮድ አለ። በዛ ኮድ መሰረት መረጃውን ከመረጃ ደስክ በኩል ያገኛል። ቀጥታ ግብር ገብሮ ወደ ቤቱ መሄድ ይችላል። በመቀጠል ደግሞ ካርታም አንዳንድ መረጃዎችን ለማግኘት የመጣ አካል ካለ በተንዛዛ መንገድ ሳይሆን ቀለል ባለ መልክ ሲስተም መረጃ ብቻ ይዞ ይመጣል። እንደ በፊቱ ቢሮም የሚከማች ወረቀት የለም። አየር ላይ መረጃ አግኝቶ ካርታውን አግኝቶ ግብሩን ብቻ ገብሮ ይዞ መረጃውን ይሄዳል።
በሁሉም የተቀላጠፈ ነው ማለት እንችላለን ማለት ነው። የተለያዩ አገልግሎቶችን እዚህ የሚያገኙ የማህበረሰብ ክፍሎች ሰዓትን ከመቆጠብ ጉልበትና ገንዘብ ከመቆጠብም አንፃር የተሻለ አገልግሎት ማግኘት እየቻሉ እንደሆነ በነገርከን መልኩ መረዳት እንችላለን። እኛ መመልከት የምንችለው ጉዳይ ነውና እንደው ከተገልጋዮች የምትሰሙት ምላሽ ምን የሚመስል ነው? ከዚህ ቀደም ከነበረው እንግልት አሁን የተሻለ ነገር ካለ ተገልጋዮች ምን ሲሉ ነው የምትሰሟቸው? ኦኬ ከተገልጋዮች የምናገኘው ፊድባክ ከዚህ ቀደም ፋይሎች ጠፉ፣ መረጃ ጠፋ፣ አገልግሎት ማግኘት አልቻልንም የሚል ሮሮ ሲያሰሙ ነበር። አሁን ግን ሲስተም ከሆነ በኋላ መረጃ ኮምፒውተር ውስጥ ነው የሚገኘው። ስለዚህ መረጃ ሳይጠፋ ይመጣና መረጃውን አግኝቶ ወደ ቤቱ የሚመለስበት ሂደቶች አሉ። በተጨማሪ ደግሞ ድሮ አንድ ኃላፊ ወደ ሌላ ወደ ስልጠና ከሄደ መስክ ከወጣ ኃላፊ እስከሚመጣ ድረስ ተብሎ የሚጠበቁ ነገሮች ነበሩ። አሁን ግን ሲስተም ከመጣ በኋላ ኃላፊ ባለበት እኔ ባለሁበት ሆኜ ሌላ ኃላፊም ባለበት ሆኖ እዚህ አገልግሎት ለሚሰጠው ባለሙያ እዛው ሆኖ ይመራል። ባለሙያው ሰርቶ ሲጨርስ ደግሞ በሲስተም ይልካል። እዛው ባለበት ነው ያጸድቅና ፕሪንት ተደርጎ መረጃዎቹ ይሰጣሉ። ስለዚህ እንግልቱ ቀርቶ አሁን በደስተኛ መልክ ደስ ያለው ነው ባለጉዳይ ወደ ቤቱ የሚመለሰው። ጥሩ ምዝግብ ዲባክ የናንተ አሁን ሰራተኞች በምትሰጡት አገልግሎት ተገልጋዮች ደስተኞች ናቸው። የናንተስ የረፍት ጊዜያስ ምንድነው የሚመስለው? ምክንያቱም እንዲሁ ቀበሌ ውስጥ በጣም ሰፊ ስራዎች ስለሚኖሩ ተገልጋዮች ይበዛሉና የረፍት ጊዜ አላችሁ? የረፍት ጊዜ የለንም ማለት ይችላል። ያው ከቀበሌም ሰፋ ያለ ከመሆኑ አንፃር አንዱ መስተንግዶ ሲሰጥ ሌላ አካባቢ ደግሞ ህገወጥ ግንባታ አለ ይባላል። ወደዛ መሮጥ ይመራል። በመቀጠል ደግሞ ያንን ስትፈታ ደግሞ ድንበር ግጭት አለ ይባላል። ያንን ድንበር ግጭት ስትል ቀጥሎ ደግሞ የፍርድ ቤት ቀጥሮ አለ ይባላል። እንደዚህ ሁለት ሰዎች ያለ መግባባት ሲፈጠር እዛ የመዳኘት ስራ እንሰራለን። ዞሮ ዞሮ በቂ ጊዜ አናገኝም። ቢሆንም ግን ህዝብን ማገልገልን መሰደድ ደስታ የለም። እረፍቱ በሱ ማረፍ ይቻላል። ዋው እንደው ከስራ ገጠመኞች አንፃር ስራ ስትጀምር መጀመሪያ የነበረን ብታስታውሰን። ለምሳሌ ስራ ስትጀምር ብዙዎች ሰዎች ስራ መጀመሪያ ሲጀምሩ ለየት ያለ ገጠመኝ ይኖራቸዋል። አንተ ገጠመኝ ነው ብለህ የምታስበው እዚህ ቀበሌ ውስጥ የሚያዝናና ወይ ማትረሳው ነገር አለ? አዎ ትምህርቴን ጨርሼ እንደመጣው ተቀጥረሃልና እዛ ቢሮ ቁጭ ብል ተባልኩ። ቁጭ በል ሲባል መቀመጥ ብቻ ነው። ከመቀመጥ ዘለለ የሚያውቀው ነገር አለ። ዝም ብዬ ቢሮ እሄዳለሁ። ተቀመጥ ስለተባልኩ ተቀምጬ መውጣት ነው። ሌላ ግን ይከፈላል። ያለቀስ በለቀስ ሁኔታው እንዴ አንተ ተንቀሳቀስ እንጂ ውስጥ የነበሩ ባለሙያዎች አረ ከሚወጡ ባለሙያዎች ጋር አብረው ውጣ ሲባል ምን ሊያደርግ ነው? ተቀመጥ ተብያለሁ አልወጣም ትላለህ። እዛ ገጠመኞች ካለው ነባራዊ ሁኔታ ሲያስበው እኔ ራሴ ይገርመኛል። በአጠቃላይ እንደ ቀበሌ እንደ ግንዛቤ ሰዎች እንዲረዱት በመጨረሻ ቀበሌ ላይ የሚሰጡ አገልግሎቶች በዚህ መንገድ የተሻሻሉ ናቸው። ከዚህ ቀደም የነበሩ እንግልቶች ተፈተዋል። አሁን ላይ ሰዎች በቀላሉ መገልገል ይችላሉ። ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን መቆጠብ ይችላሉና ከዚህ አንፃር ግንዛቤ በደንብ ደግሞ መስፋት እንዲችል የምታስተላልፈው መልእክት በመጨረሻ ካለ? ማህበረሰቡ ይህንን ቀደም ሲል ከነበረው እንግልት ማዘጋጃ ቤቱ በዘመነ መልኩ አገልግሎት እየሰጠ ያለው መሆኑን አውቆ ቀጣይም ላይ የበፊቱን ታሳቢ ካለማድረግ ቀጥታ መጥቶ መስተንግዶ በማግኘት በሚችለው መልክ የሚያገኝ መሆኑን አውቆ እንዲስተናገድ የድሮን ፍርሃት እንድተው የሚል ሀሳብ አስተላልፋለሁ። እናመሰግናለን። ሰራተኛና ውሎ በዲላ ከተማ ሀሮ ወላቡ ቀበሌ ያደረግነው ቆይታ አሁንም ቀጥሏል። አብራችሁን እስካሁን ስለቆያችሁ እኛም ከልብ ነው የምናመሰግነው። ሰራተኞች በስራ ቦታቸው ያላቸው ግንኙነት ከደንበኞች ወይም ከተገልጋዮች ጋር እርስ በርስም ደግሞ የሚያደርጉት ግንኙነት ምን ይመስላል? የእረፍት ጊዜያቸውንም እየጠየቅን ገጠመኞቻቸውንም እያነሳን ወደ እናንተ የምናደርሰው ሰራተኛና ውሎ ዝግጅታችን አሁንም ቀጥሏል። አብሮነታችሁ ከኛ ጋር ስላለ እናመሰግናለን። ስለቆየንም እናመሰግናለን።
ሰራተኛና ውሎ ዝግጅታችን በዲላ ከተማ ሚችሌ ክፍለ ከተማ ሀሮ ወላቡ ቀበሌ ውስጥ ተገኝተን ሰራተኞች በስራ ቦታቸው እንዴት ያሳልፋሉ፣ ተገልጋዮችን ወይም ደንበኞችንስ እንዴት ያስተናግዳሉ፣ ሰራተኞች እርስ በርሳቸው በቢሮ ወይም በመስሪያ ቤት ውስጥ እንዴት ያሳልፋሉ ስንል የእረፍት ጊዜያቸውንም እየዳሰስን ገጠመኞቻቸውንም እያነሳን ቆይታ አድርገን ወደ እናንተ የምናደርስበት ልዩ የመዝናኛ ዝግጅታችን ይህን ይመስል ነበር። በቀጣይ ሌሎች አካባቢዎች ላይ በመሄድ በሰራተኛና ውሎ ሰራተኞች በስራ ቦታቸው የሚያሳልፉትን ውሎ እየዳሰስን እየቃኘን በየቤታችሁ እናንተ እንድትመለከቱ የምናደርስ ይሆናል። ዛሬ በዲላ ከተማ ሀሮ ወላቡ ቀበሌ ውስጥ ያደረግነው የሰራተኛና ውሎ ዝግጅታችን ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች አካባቢዎች እየመጣን በሰራተኛና ውሎ ቆይታ እንድናደርግ እናንተ መልእክት ማስቀመጥ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ሰራተኛና ውሎ ዝግጅታችን ይህን ይመስላል።